አልሐምዱሊላህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ የመጣውበት በጣም ያስጠላል። ራሳችንን እንድንደፋ ነው ያደረጉን እነዚህ አስጠያፊ ሰዎች ማለት ነው። አንደኛዋ እቺ ናት። እቺ በምስሏ የምታዩት አረቦች ታውቃላችሁ፣ ሲሳፈሩ እምነታቸውን በእኛ ላይ ጥለው ይሳፈራሉ። እኔውም ብዙ ጊዜ ተሳፍረው ያውቃሉ። እምነታቸውን ለኔ ጥለው፣ ልጆቻቸውን ለኔ ጥለው፣ ታማሚ ልጆቻቸውን፣ ጤነኛ ልጆቻቸውን ለኔ ጥለው ተሳፍረው ይችላሉ፣ ያውቃሉ ማለት ቱርክ ይሄዳሉ፣ ቅርብ ከተማም ይሄዳሉ ለኔ ጥሎብኝ ማለት ነው። ግን እኔ አማናዬን ተወጥቼ ነው የምጠብቃቸው። ሲመጡም ደስተኛ ይሆናሉ፣ ሲሄዱም ደስተኛ ይሆናሉ። ይሄ ምንድነው? አጉል ወይንም ስሜታችንን አለመቆጣጠር። አሁን እቺ በክት አረመኔ አንገቷን አላህ ያጥፋው፣ አንገታችንን አስደፋችን። አሁን እንግዲህ ስማችን ድሮም ይገናል፣ አሁንም ይገናል። ይሄ ሁለት ሰዎች ያደረጉት፣ አንደኛዋ እቺ ናት። ሁለተኛው ደግሞ ይሄው እዚህ ጋር ከመኪና ላይ ሲያወርዱት አሳያቸዋለሁ፣ ቪዲዮን አስገባላቸዋለሁ። በጣም ያስጠላል። አረብን ገድለዋል ማለት ነው። እቺኛዋ ደግሞ ምን አድርጋለች? ለስሙ እኮ ህጋዊ ናት ብለዋሉ። ህጋዊ ከሆነች ታዲያ እነሱ ሲሄዱ እኔ ቤት አልቀመጥም፣ ኢጃዛ ወርጄ ስሜቴን አረካለሁ ወይንም ለስሜቴ ብዬ ወጥቼ ከማንም ይዘላዘላለሁ ማለት ትችላለች። እነሱ ናት ምንድነው? ዶንቆሮ የኛ ሀገር መስላት እንዴ? የተዘጋባት የኛ ሀገር መስላት እንዴ? ሀገሪቱ እኮ ቴክኖሎጂ የበዛባት ሀገር እኮ ናት። ቴክኖሎጂዋ እኮ የተፋፋመበት ሀገር እኮ ነው ያለችው። ምንድነው ኢትዮጵያ ያለች መሰላት እንዴ? ዶማ ዶንቆሮ ማለት ነው። ስሜታን ከፈለገች ወጣ ተነፍታ ትመጣም ነበረ። ወላሂ እኛን ምስኪኖቹን አንገታችንን እንድንደፋ ነው ያደረጉት። አሁን የሀበሻ አይን እይጥፋ ነው የሚሉት። ምንድነው ያደረገችው? እነዚህ ሰዎች ከዱባይ ወደ ሳውዲ መምጣት ይችላሉ፣ ከሳውዲ ወደ ዱባይ መሄድ ይችላሉ። እንግዲህ ሲሄዱ ይመስለኛል እሷን ሌላ ጊዜ እዘዋት ነው መሰለኝ፣ ወይንም ኢጃዛዋ ባታ ተወጣለች ይመስለኛል። ለመጨረሻ ጊዜ እሷን ኢቤት አድርጎ ይሄዳሉ። 8 ዓመት ሙሉ ቁጭ ብላለች አሉ። እቺ ሴትዮ ማለት 8 ዓመት ሙሉ ቁጭ ያለብችበት ቤት ነው አሉ። ድሮ ግን ካሜራ እንዳለ ያን ይኑር አይኑር እኛ አናውቅ። ግን አሁን ላይ እሷን አስቀምጦ ሲሄዱ አዲስ ካሜራ አምጥቶ ይሆኑ በፊት ያለ ይሁን አናውቅም እኛ። እሷና አላህ ነው የሚያውቁት። እነሱ ምን ያደርጋሉ ይመስለኛል? ካሜራ እሷን አስቀምጦ ሲሄዱ ካሜራ ታክቶ ነው የሄዱት። እነሱ ምን ያሉ እዛው ባሉበት ሀገር ሆኖ እሜት ተጀናጅና ሀበሻ አግብታ ስትሸጎር ነው ያዩዋት ማለት ነው። በቤታቸው አስደፈረቻቸው። በቤታቸው እንደዛ ስታደርግ ያዩና መቼስ እነሱ ሩቅ ናቸው፣ መጥቶ አይደርሱምና ለሾርጣ ይነግራሉ። ዶክሽን ይልካሉ። ሾርጣ ቀጥ ብሎ ቤት ይመጣና ቤቱን ጣጣ እኔ ቤቱን ላይ አይቼዋለሁ፣ ግን ቪዲዮን አላወራትኩትም ለምስክር ማለት ነው። ቤቱን በእግሩ ይዘውት ታውቃላችሁ። ፖሊስ ይነፋዋል በሩን ማለት ነው። ከዛ ለካ ሰውየው አመለጠ ይመስለኛል። ፖሊስ ልክ እንደተናገሩ ፖሊስ አልሄደም ወዳው ማለት ነው። ከዛን ተሸጓግሮት ይመስለኛል ወጥቶ ሄዷል፣ አቶ ሸጋሪው ማለት ነው። ከዛም በኋላ ደግሞ እሜቴ ሆዬ ሲያንኳኩ ወይንም ጀረስ ሲመቱባት በር ትከፍታለች። ፖሊስ መሆኑን ሲታቅ ቶሎ ቤት ትገባና በሯን ቀርቅር ታደርጋለች። መቶ ሰውየው ይነፋዋል፣ በሩን በእግሩ ይደበድበዋል። ይሄ ፖሊስ ማለት ነው። ከዛም ይመስለኛል በሩን ከፍ ሰብሮ ያውጧት ራሳው ትክፈት ብቻ አላየናትም። እዚህ ጋር በምስሉ የምናያት ይዘዋታል ማለት ነው። እሷ ናት እስቲ ማለት ነው። እሷ መሾከር ከፈለገች ስሜቷን መቆጣጠር ካቃታት ወይንም ካልቻለች እነሱ ሲሄዱ ህጋዊ ናት አሉ። በቅርብ ጊዜ ነው ህጋዊ የሆነችው አሉ። በአሁኑ አዋጅ መሾከር ከፈለገች ሄዳ ትሾገሮም እንዴ? እንዴት አረብን ታስተፍራለች? እንዴትስ ያ ሰው የአረብ ቤት ምን ጭንቅላት ብኖረው ነው?
እንዴት ነው ካሜራ የለም ወይ የለም ወይ ሳይል የለም ወይ አይደለም ሳይል የአረብ ቤት መጥቶ ሊሾገር እንዴ? እንዲህ አይነት ነገር እኮ የለም። ሁለተኛ ደግሞ እዚህ ጋር በምስሉ የሚታዩት ቪዲዮውን አስገባላችኋለሁ። የዚህን ሰውዬ ይሄ ሀበሻው ነው እንግዲህ አረብን ገድለዋል ማለት ነው። ታየብ አረብን ገድለዋል ማለት ነው። በ24 ሰዓት ሳይሞላ 25 ሪያል ነው 25 ሺህ ሪያል ይሰጣችኋል ተብሎ በ24 ደቂቃ በ24 ሰዓት ይሄን ሰውዬ አግኝተውታል ማለት ነው። ይዘውታል። የገደለ መቼስ እዚች ሀገር ይገደላል። እቺን ህግ ያውቃል የኛ ምድራ አራም ሁላ ማለት ነው። እኔ የሰው ሀገርን ዜጋ ለምን እንደሚገሉ ምን ነው አባቴ? ኢትዮጵያ ያለክ መሰለክ ወይ? ኢትዮጵያ እኮ አይደለክም ያለከው በሳውዲ አረቢያ ነው። እራሳችሁን ጠብቁ ውዶቼ። እንደኔ አይነት ምስኪኖች በሰላም ለሀገራችሁ መግባት የምትፈልጉ ባላችሁበት ተደበቁና ስራችሁን ስሩ። የጠገበ ይያስ ወጥቶ ምንዘላዘል እንደፈለገ መሆን ይችላል። እናንተ ግን እንደኔ አይነት ምስኪኖች ሰርቼ ተለውጬ ሀገሬን ገባለሁ የምትችሉ ምስኪኖች ራሳችሁን ደብቁ። በመዳን ቤት ጸባያችሁን አሳምሩ። ስራም ቢበዛባችሁ እሰይ ብላችሁ ስራችሁን በመስራት እቺን ጊዜ አሳልፉ። አሁን እንግዲህ ትበዘበዛላችሁ። እንኳንም የቃየን ላኩኝ እኔ አልሐምዱሊላህ። አይ የሀበሻ ደማ ድሮማ አይጣፍጥም። አሁን ገነነ ትላላችሁ። ገነነ አንገታችንን አስደፉን። አንገታቸው ይደፋ። ምድር ባለጌ ሁላ። ይሄ ምስኪን አረብ ደግሞ ምን አድርጎ እንደገደለው እሱ ያውቃል። እሱና አረቡ ያውቃልና ተገሎ አለገደለ መቼስ ሲቸገር ይገደላል እንጂ አይለቀቅም። ሀበሻ ምንድነው? የኢትዮጵያ ምድር አይደለም ያለው ሳውዲ አረቢያ ነው ያለው። ህጉን ጠንቅቆ ያውቃሉ። ምድር ብሽቁላ ማለት ነው። ቪዲዮ ይሄ ይመስላል። ከጠቀማችሁ ላይክ አድርጉ፣ ካልጠቀማችሁ ዲስላይክ አድርጉት ማለት ነው። ወዶቼ እወዳችኋለሁ። የመዳም ቅመሞች እንደኔ አይነት ምስኪኖች ራሳችሁን ጠብቁ፣ ስቤታችሁን ተቆጣጠሩት። ቀጥታ ባል ከፈለጋችሁ ሀገር ገብታችሁ ሃይሎካ እያላችሁ ማግባት ትችላላችሁ። እሺ ሰምታችኋል። አትሸወዱ። ስሜት አያሸንፋችሁ። ስሜታችሁን ተቆጣጠሩት፣ ያዙት። እኛ ያለን አይደል እንዴ? ስንት አመት ቁጭ ብለን እዚህ ስሜታችንን ተቆጣጠርን እኮ ሪያል የምንለቅም ሰዎች አለን። በእኛ አትማሩም እንደ? ቆይ ወይ ደግሞ እኮ ፎቶ ራሱ አንስቷቸዋል ሰዎቹ። ካሜራ አይደለ ፎቶ ራሱ ተነስተዋል። አይ በደህና ጉዳችሁን ማቻያችሁ የመዳም ቅመሞች። ለማንኛውም ቪዲዮ ላይክ ሼር አድርጉት። ጉዳችሁን ስሙ እዩ ማለት ነው ወዶቼ።